ትውልድን የማስቀጠል ሀገርን የመታደግ ትልቅ ኃላፊነት መሆኑንም ተገንዝባችሁ በተለይ በተቀመጠው ሙያዊና ቴክኒካዊ ነገር ድጋፍ የሚያደርጉ ተቋማቶችም ጭምር አደራችሁንም እንድትወጡ ነው። ትውልድ ላይ የሚሰሩ ስራዎች ለሀገር ቀጣይነት፣ ለሀገር ሰላም መረጋገጥ፣ ብልጽግናን ለማረጋገጥ ዋና መሰረት ስለሆነ ስለ ትውልድ እየተነጋገር እንድንነጋገርበት የሚያስፈልግ ርዕስ ስለሆነ በዚህ ጉዳይ ላይ እንድትመክሩ ባለድርሻ የሆናችሁ አካላቶች ተገኝተን አንዱና ትልቁ ምንድነው ጉዳቱ ምንድን እያስከተለ ነው የሚለው ጥናትን መሰረት ተደርጎ የተሰጠን መረጃ እውነት ለመናገር ከተሰጠን ተልዕኮና ኃላፊነት አንጻር እንደየተቋማችን ባህሪ ወስደን እቅድ አድርገን መስራት የሚገባ ባለሀብቶች በተለይ ሀገራችን እንደ ሕግ ያወጡት የሕግ መሰረት አለን። አንዱና ትልቁ ይህን ስራ ለመስራት የሚያስችል ነባራዊ ሁኔታ አለ ወይ ብሎ ማየት ነውና እንደ ሀገራችን ይህንን ዛሬ የተነጋገርንበትን ጉዳይ ልንሰራ የምንችልበት የሕግ መሰረት አለ። ጤናማ ትውልድ ለመፍጠር አምራች ማህበረሰብ ለመፍጠር በሚደረገው ጉዞ ውስጥ ሁላችንም የራሳችንን ድርሻ መወጣት አለብን። እንደ ሀገር ይበለጽጋሉ ተብለው ከተቀመጡ ምርቶች ውስጥ ከዱቄት በተጨማሪ ዘይት ስላለ በዘይት ላይ በርካታ ግንዛቤዎችን ፈጥረናል። በዱቄት ፎርቲፊኬሽን ወይም የማበልጸግ ምግብን በንጥረ ነገሮች የማበልጸግ ስራዎችንም ከተለያዩ አጋር ፕሮጀክቶች ጋር በመተባበር በርካታ ግንዛቤዎች ሰጠናል። ከጌን ፕሮጀክት ጋር የሚመለከታቸውን አካላት አግኝተን በርካታ ስራ በመስራታችን የተገኙ ያሉ ጅምር ለውጦችም አሉ። በወሳኝነት የዛሬው ጉዳይ ታሳቢ ያደረገው ዱቄትን ስለሆነ በክልላችን 110 ፋብሪካዎች አሉን። የምግብ ማበልጸግ ማሽን የተከሉት ግን እስካሁን ድረስ 9 ብቻ ናቸው። ክልሉ በገጠመ የጸጥታ ችግር ትንሽ ቶለሬት አድርገናል። ህጋዊ እርምጃን ለመውሰድ ግንዛቤ ላይ ያተኩረናል። ዘላቂ ስራ፣ የሚወደድ ስራ፣ የሚዘልቅ ስራ የሚኖረው ደግሞ በመግባባትና ግንዛቤ ማስጨበጥ ላይ ታሳቢ አድርገን ስለሄድን አንድ ግንዛቤው ራሱ ወደ ስራ የሚያስገባቸው ኢለመንት ነው። ከዛ ወጣ አካሉ ደግሞ ቀጣይም ህግ የማስከበሩ ስራ አይቀሬ ይሆናል ማለት ነው። ህግ የማስከበር ስራ የመጨረሻውና ሬዚስታንስ በሚፈጥሩ ጉዳዩን አቅለው በሚያዩ ባልተረዱ ባለሀብቶች ላይ ህግ የማስከበር ስራም የመስራት ግዴታ ይሆንብናል። ሬጉሌት የማድረግ ኃላፊነት ስላለብን ማለት ነው። እኛ ግን በጣም ብዙ ጊዜያችንን ያጠፋ ነው ማለት ይቻላል። ግንዛቤ ፈጠራ ላይ ነው። በርካታ ግንዛቤዎች እየተሰጡ ነው። ቀጣይም የታቀዱ ግንዛቤዎች አሉ። በዚህ መንገድ ስራችንን መስራት መቻል አለብን። የጭንቅላት ውሃ ክምችትና የነርቭ ዘንግ ክፍተት የምንላቸው እነዚህ ሁለት የአፈጣጠር ችግሮች በአብዛኛው የሚከሰቱት ጽንሱ በተፈጠረበት እስከ 28ኛው ቀን ድረስ በቂ የሆነ ቫይታሚን ወይንም ደግሞ ቫይታሚን B9 የምንለውን በበቂ መጠን ስላላገኘ ሲሆን እንግዲህ ካሉት ሌሎች ፋክተሮች ጋር አብሮ ይሄኛውም አንዱ ትልቅ ተጠቃሽ ኮንትሪቢዩተር ነው ማለት ነው። ከተከሰተ በኋላ የሚደረጉ የሕክምና ድጋፎች ይኖራሉ። አንደኛ ይሄ የአፈጣጠር ችግሩ በራሱ የነርቭ ዘንግ ክፍተት የምንለው ከጀርባ እባጭ መሰል ነገር ሊኖረው ይችላል፣ ወይንም ደግሞ የአከርካሪያቸው ላይ ክፍት ሆነው ሊወለዱ ይችላሉ። የጭንቅላት ውሃ ክምችት የምንለው በፍጥነት የሚጨምር ወይንም ደግሞ ከኖርማል የልጆች አስተዳደግ በላይ የውሃ ክምችት በጭንቅላታቸው ውስጥ መኖር ሲሆን እነዚህን በሕክምና ተጨማሪ ጉዳት እንዳያመጡ የጀርባቸውን መዝጋት እንዲሁም ደግሞ ከጭንቅላታቸው ላይ የሚመነጨው ውሃ በቋሚነት በህይወት ዘመናቸው ሙሉ ከሰውነታቸው እንዲወገድ የሚያደርግ በተፈጥሯዊውን ቲዩብ የሚተካ ሰው ሰራሽ ቱቦ አለ ማለት ነው። እሱም በማድረግ የሕክምና ድጋፍ ይደረግላቸዋል። ሌሎችም ሽንትን ከመቆጣጠር ከመቆጣጠር ጋር ተያይዞ ያላቸውን ጉዳት የሚያካክሱ ወይም የሚደግፉ ስልጠናዎችና ድጋፎች ይኖራሉ ማለት ነው።
እንደዚህ አይነት ችግር የደረሰባቸው ቤተሰቦች በማህበረሰቡ ዘንድ በቀላሉ ሃይማኖታዊ እይታ ይሰጣቸዋል። ለምሳሌ እግዚአብሔር ቁጣ እንደሆነ ወይንም ደግሞ ሰዎች ወላጆቹ በክፋታቸው ምክንያት የመጣባቸው ነገር እንደሆነ ማህበረሰቡ በቀላሉ የማሰብ አይነት ኤክስፒሪየንስ ነው ያለን። ይሄ ደግሞ ሰዎቹ ከቤተሰብም ከማህበረሰብም እንዲገለሉ የማድረግ ጉዳት አለው ማለት ነው። ይሄ ከዛ አልፎም ደግሞ በተጎጂ ቤተሰቦች ውስጥ እህት ወንድምን ቤተሰብን ከእርግማን ጋር አያይዞ ስም የመስጠት አይነት ጉዳቶችም ይዞ ይመጣልና ይሄ ችግሩ ከምግብ እጥረት በተለይ ደግሞ እነዚህ ቫይታሚን ቢ9 ወይም ፎሊክ አሲድ የምንለው የምግብ ንጥረ ነገር በጽንሱ የመጀመሪያ ጊዜዎች እናትየው በበቂ ሁኔታ ማቅረብ ካለመቻሏ ጋር ተያይዞ መምጣቱን ባለመረዳት ስለሆነ ይሄ ከፍተኛ ግንዛቤ የመፍጠር ግንዛቤን የማሳደግ ስራ የሚፈልግ ነው ማለት ነው። ድርጅታችን የሚሰራው ሁለት ነገር ነው የሚያቀርበው። ለዱቄት አምራቾች ነው የምናቀርበው። አገራችን ኢትዮጵያ ዱቄትን ለማበልጸግ አስገዳጅ አዋጅ ከወጣ ቆይቷል። አሁን ደግሞ ተግባራዊ መሆን ጀምሯል። ስለዚህም ይህንን አስገዳጅ አዋጅ ወይም የስንዴ ዱቄት ማበልጸጊያ አስገዳጅ አዋጅ ተግባራዊ ለማድረግ የሚያስፈልጉ ግብአቶችን ነው እኛ የምናቀርበው። የመጀመሪያው ዶዚፋየር ማሽን ነው የምናቀርበው። ሁለተኛው ደግሞ ፕሪሚክስ ማለት በቫይታሚን ቢ ኮምፕሌክስ እና ዚንክ ኦክሳይድ የተቀላቀለበት ያንን ፕሪሚክስ ወይም ማበልጸጊያ ለህብረተሰባችን እናቀርባለን፣ በተለይም ለዱቄት አምራቾች ማለት ነው። ስለዚህ እስካሁን ይህንን ስራ ኢትዮጵያ ውስጥ ከጀመርን ወዲህ በመጀመሪያ ዙር 40 የሚሆኑ ዶዚፋየር ማሽኖችን አምጥተን በነፃ ለዱቄት አምራቾቻችን አከፋፍለናል፣ የሙከራ ጊዜ ማለት ነው። ከዛ በመቀጠል ደግሞ ወደ 110 የሚሆኑ ዶዚፋየር ማሽኖችን አምጥተን በተመጣጣኝ ዋጋ ለዱቄት አምራቾች እየሸጥን እንገኛለን። አሁንም በቅርቡ ደግሞ በሚቀጥለው ወር 15 አካባቢ ወደ ጁላይ 15 አካባቢ ወደ 200 የሚሆኑ ዶዚፋየር ማሽኖች ወደ ኢትዮጵያ ይመጣሉ። እነዚያ ማሽኖች ለጊዜው እያመጣን ነው። ወደፊት ደግሞ ማሽኖቹን እያመጣን ስንሄድ እንደገና ደግሞ የፕሪሚክሱ አስፈላጊነት የፕሪሚክሱ ፍላጎት እየጨመረ ስለሚመጣ አሁን በአሁኑ ሰዓት በታንዛኒያ ሀገር ከሚገኘው ፕሪሚክስ ብሌንዲንግ ፋክተሪ አለን። ከዛ ብሌንዲንግ ፋክተሪ ነው ፕሪሚክሱን እያመጣን ለዱቄት አምራቾች እያከፋፈልን ያለ ነው። ስለዚህ ወደፊት ደግሞ እስከ መቼ ድረስ ይሄንን ዱቄት ማበልጸጊያ ፕሪሚክስ ኢምፖርት እያደረግን እንኖራለን? ስለዚህ ኢትዮጵያ ውስጥ ራሱን የቻለ የፕሪሚክስ ብሌንዲንግ ፋክተሪ እንድናቋቁም ከኢንዱስትሪ ሚኒስቴር ጋር በመነጋገር በቅሊንጦ በሚገኘው ኢንዱስትሪያል ፓርክ ውስጥ ቦታ ተመርቶልን ለዛ ቦታ አስፈላጊ ቅድመ ሁኔታዎችን አሟልተን በአሁኑ ሰዓት ደግሞ ወደ ፋብሪካ ለመጀመር ዝግጅት ላይ ነን የምንገኘው ማለት ነው። ተቋሙ በስንዴ ዱቄት ፋብሪካዎችን ሲያመርት ቆይቷል። አሁን ላይ የስንዴ ዱቄት ፋብሪካ በየቦታው ባለበት ደረጃ ላይ የፋብሪካው መብዛት ብቻ ሳይሆን ጥራቱ አስተማማኝ ነው በሚል መንግስት በሚሰጠው አቅጣጫ የተለያዩ አጋር ድርጅቶች በሚሰጠው አቅጣጫ መሰረት የፎርቲፊኬሽን ስልጠና ለተከታታይ ጊዜያት በኔ ስራ ባልደረቦችም ሲሰጥ ቆይቷል። ኖርማሊ እኔ አሁን ይሄን እድል ለመጀመሪያ ጊዜ አግኝቼ ስልጠናው ወስጃለሁ። ስልጠናው ጥሩና ለትውልዱ ጠቃሚ መሆኑ ታምኖበት እኔም ማመኘበት ተቋም ማምኖበት ወደ ስራ እየገባ ያለበት ሲስተም ነው ያለው። የፎርቲፊኬሽን ማድረጊያ ማሽን ተከላ ላይ ነው እየደረስን ያለ ነው። እሱ ማሽን ይገዛል። ከተገዛ በኋላ በተከላው ሂደት ላይ የሰለጠነ ባለሙያ አለ። ኔክስት የሚሰጡ አዌርነሶችም አሉ። በዛ መሰረት ማሽኑን ተከላ አድርገን ፎርቲፋይ የሆነ በቫይታሚን የበለጸገ ስንዴን ወደ ፋብሪካ ፕሮሰስ አድርጎ ለማህበረሰቡ ወይም ደግሞ ለትውልዱ የማድረሱን የትውልድ ኃላፊነት ድርሻችንን እንወጣለን።